አፍጋኒስታን ውስጥ አንድ ድሮን በአንዲት ትንሽ መንደር ላይ ይበራል። ይህንን ያዩ የአካባቢው ሰዎች ጥቃት ሊደርስብን ነው በሚል ወዲያውኑ መዘጋጀት ይጀምራሉ። ብዙም ሳይቆይ የአሜሪካ ወታደሮች መንደሯ ላይ ይደርሳሉ። ነገር ግን ሁሉም ሰው ቤት ውስጥ ስለተደበቀ መንደሩ ባዶ ሆኖ ያገኙታል። ቡድኑ ጉዞውንም ይቀጥላል። ቦምብ የያዘ አንድ ጥርጣሬ ላይ የወደቀ ሰው ሲያገኙ ወዲያውኑ ይከቡታል። መሳሪያውን ካላወረደ እንደሚተኩሱበትም ያስጠነቅቁታል። ግለሰቡ መጀመሪያ ላይ ማስፈራሪያውን ችላ ለማለት ይሞክራል። በኋላ ግን ወታደሮቹ ቁም ነገር መያዛቸውን ሲረዳ ሽጉጡን ያወጣል። በዚህ ጊዜ ወታደሮቹ በጥቂት ጥይቶች ወዲያውኑ ይገድሉታል። ከዚያም ጄክ ስለሞተው ሰውና ስለ ቦምቡ ለኮሎኔል ሜስ ይነግረዋል። ቦምቡም ለማክሸፍም ፍቃድ ይጠይቀዋል። ሜሰን ፍቃደኛ ባይሆንም ጄክ ትዕዛዙን ችላ በማለት ቦምቡን ለማክሸፍ ይሞክራል። ይሳካለታልም። በዚያው ቅጽበት ግን በሚስጥር የተቀበረ ሁለተኛ ቦምብ ይፈነዳል። አብዛኞቹም ወታደሮችን ይገላቸዋል። ወዲያውኑ የአካባቢው ሰዎች ከየቤታቸው ወጥተው አሜሪካውያኖቹን ይከቧቸዋል። ከባድ የተኩስ ልውውጥም ይጀመራል። የአሜሪካ ወታደሮች በየቦታውም ይወድቃሉ። በህይወት የተረፉት ጄክ እና ሜሰን ብቻ ናቸው። ጄክ ወደ ኮሎኔሉ ለመጠጋት ሲሮጥ በጠላት ሊመታ ጥቂት ሲቀረው ሄሊኮፕተር ከመምጣቷ በፊት ሜሰን ህይወቱን ያተርፍለታል። ከ5 ዓመት በኋላ ጄክ በሲቪል ህይወት ውስጥ ራሱን ለመለወጥ እየታገለ ሲሆን ለፒቲኤስዲ ወይም ደግሞ ከአደጋ በኋላ ለሚመጣ የአእምሮ ጭንቀት መድኃኒት ይወስዳል። አዲሱ ስራው ኤርል በሚባል ሰው ጋራጅ ውስጥ ሲሆን እዚያም አስቸጋሪ ደንበኞችን ለማስተናገድ ብዙ ይለፋል። ከስራ በኋላ ጄክ ከቤተሰቡ ጋር ጊዜ ለማሳለፍ ወደ ቤቱ ይሄዳል። ለልጁ ሲል ሁልጊዜም ደስተኛ ለመሆን ይሞክራል። ነገር ግን ሚስቱ ያልተከፈሉ ብዙ ዕዳዎች እንዳሉባቸው ስትነግረው ይደነግጣል። ቢሆንም ጄክ እንደ ሁልጊዜው ሁሉንም ነገር እንደሚያስተካክል ቃል ይገባላታል። ጄክ ልጁን ሊያስተኛው ሲል ስለ ድሮ ቡድን ፎቶ ያሳየዋል። ልጁ ሲወለድም ሜሰን ሆስፒታል እንደነበር ይነግረዋል። ጄክ ከሜሰን ጋር ከተገናኘ ረጅም ጊዜ በመሆኑም ይቆጫል። ልጁም ሰው ገድለህ ታውቃለህ ብሎ ሲጠይቀው ጄክ ጥያቄውን ያድበሰብሳል። በማግስቱ ጄክ ወደ ስራ ሲሄድ ኤርል ዕዳ አለበት የሚሉ የዘራፊዎች ቡድን ያገኛል። ጄክ ሊያስወጣቸው ሲሞክር መሪያቸው ፍሬሽ ሰዎቹን ልኮ ጄክን እንዲደበድቡለት ያዛል። ነገር ግን ጄክ በመፍቻ ሁሉንም በቀላሉ ያሸንፋቸዋል። ፍሬሽ ሽጉጡን አውጥቶ ጄክን ያስቆመዋል። ከዚያም ለወደፊት ሌላ ዙር እንደሚገናኙ ዝቶ ከቡድኑ ጋር ይሄዳል። በኋላ ጄክ ኤርልን ይጠይቀዋል። ኤርልም ቀደም ሲል የአንድ የወሮበላ ቡድን አባል እንደነበር፣ ነገር ግን ያንን ህይወት ትቶ የራሱን ቤት መገንባት በመቻሉ እድለኛ እንደሆነ ይናገራል። ኤርል ሁልጊዜ አካባቢውን እንደሚጠብቅና ጄክ ስለ ቤተሰቡ እንዳይጨነቅ ይነግረዋል። ጄክ አሁንም ጦርነት ላይ እንዳለ ይሰማዋል። ቤተሰቡን ለመጠየቅ ሲደውል ሚስቱ በጉዳዩ ውስጥ ከመግባት ይልቅ ፖሊስ መጥራት እንደነበረበት ትነግረዋለች። ምሽት ላይ ጄክ ወደ ቤት ሲሄድ ፍሬሽን መኪና ውስጥ ሆኖ ያየዋል። ፍሬሽም ለበቀል እንደመጡ ያስባል። ምልክትም ሰጥቶት ይሄዳል። ጄክ በድንጋጤ ወደ ቤት ሲገባ ቤተሰቡ ተገለው ሲያገኛቸው በጣም ይረበሻል፣ ይጮሃል፣ እንዲሁም ያለቅሳል። ከጥቂት ጊዜ በኋላ ፖሊሶች መጥተው ጥያቄ ሊጠይቁት ቢሞክሩም ጄክ ይቆጣና በመኪናው ጥሏቸው ይሄዳል። ጄክ የቤተሰቡን ደስተኛ ትዝታዎች እያስታወሰ የፍሬሽን መኪና ፍለጋ ከተማውን ያካልላል። በመጨረሻ መኪናውን ከአንድ የምሽት ክበብ ውጭ ያገኘዋል። ጄክ ሽጉጡን ይዞ ወደ ውስጥም ይገባል። ያለምንም ማመንታትም እያንዳንዱን የቡድኑን አባል መተኮስ ይጀምራል። ፍሬሽን ሊገለው ሲል ፍሬሽ የቤተሰቡን አባላት ለመግደል ፈልጎ እንዳልነበረ፣ ነገር ግን አማራጭ እንደሌለው በመንገር ይማጸነዋል። ይህም የጄክን ውሳኔ አይቀይረውም። ፍሬሽም ይገደላል። ከ5 ወራት በኋላ ጄክ በፈጸመው ወንጀል በእስር ቤት ውስጥ ይገኛል። ፍሬሽ ቤተሰቡን ሲገድል በአይነ ህሊናው እያሰበ ፒቲኤስዲ ይባባስበታል። አንድ ቀን ሜሰን ሊጠይቀው ሲመጣ ጄክ ይገረማል። ሜሰን ጉዳዩን እንደገና እንዲታይ እንደሚረዳውም ይነግረዋል። ሆኖም ጄክ ቦታው እስር ቤት እንደሆነ በማሰብ እምቢ ይለዋል። ለዳኛው የተናገረውንም ይደግማል። በቀሌን ተወጥቻለሁ፣ ምንም ጸጸት የለኝም፣ አሁንም ቢሆን በድጋሚ አደርገዋለሁ። ከዚያም ጄክ ሜሰን ዳግመኛ እንዳይመጣ ነግሮት ወደ ክፍሉ ይመለሳል። ያንን ምሽት ጄክ በሰራዊት ውስጥ የነበረውን ጊዜና ሜሰን የሱን ህይወት ካዳነ በኋላ ጡረታ መውጣቱን ያስታውሳል። ከተወሰነ ጊዜ በኋላ ራምሴ የሚባል እንግዳ ሰው ጄክን ሊጠይቀው ይመጣል። የግል ግብረ ኃይል እንደሚመራም ይነግረዋል። ሆኖም ጄክ ተጨማሪ ነገር እንዲናገር አይፈቅድለትም። እንደገና ወደ ክፍሉ እንዲመልሱት ዘበኛውን ይጠይቀዋል። ምሽት ላይ ጄክ ስለ ቤተሰቡ እያለመ ሳለ ጭንብል ያደረጉ ሰዎች ወደ ክፍሉ ሰብረው ይገባሉ። መርፌ ወቅተውም ያፍኑታል።
ጄክ በኋላ ሲነቃ ራሱን ከእስር ቤት ውጭ ያገኘዋል። ያፈነውም ራምሴ እንደሆነ ይረዳል። ራምሴ ለረጅም ጊዜ ሲከታተለው እንደነበረና በታሪኩ እንደተደነቀም ይነግረዋል። ሴክሽን 8 የተባለ የራምሴ ድርጅት በህግ የማይመራ መሆኑንና ለጄክ አዲስ ዓላማ ሊሰጠው እንደሚችል ይነግረዋል። በመጨረሻም ልጅህ እስረኛ ሳይሆን ጀግና እንድትሆንለት ይፈልጋል ሲለው ጄክ ለመቀላቀል ይስማማል። በኋላም ዋሽንግተን ዲሲ ውስጥ ራምሴ ጄክን ከቡድኑ አባላት ጋር ያስተዋውቀዋል። ኤሊያስ፣ አጃክስ፣ ብሩነር እና ሙለር። ከዛም የቡድኑ መደበቂያን እያሳየው በዋሽንግተን 8 በሌላው ዓለም ደግሞ 8 ኦፕሬቲቮች እንዳሏቸው ይነግረዋል። ትዕዛዛቸውን ከስቴት ዲፓርትመንት እና ከኤንኤስኤ የሚመጣ ሲሆን ሁልጊዜም ከብሔራዊ ደህንነት ጋር የተያያዘ ነው። ጄክ አዲስ ስለሆነ ከፍተኛ ደረጃ ላይ እስኪደርስ ድረስ ሙለር ተቆጣጣሪ ሆና አብረው ትሆናለች። ለጄክ የባንክ አካውንት፣ አፓርታማ፣ መኪናና አዲስ ማንነት ይሰጠዋል። ለዓለም እሱ የሞተ ሰው ነው። ራምሴ ሲሄድ ቡድኑ ጄክን የጅማሬ ፈተና ውስጥ ያስገባዋል። አጃክስ ጄክን መገፍተርና መምታት ይጀምራል። ጄክ ላለመዋጋት ቢሞክርም አጃክስ በጣም ስለደበደበው ጄክ ይበሳጫል። አጃክስን መሬት ላይ ጥሎ በብዕር አይኑን ሊወጋው ሲል የቤተሰቡ ትዝታ ድንገት ይመጣበትና ይረጋጋል። ጄክ ጥሏቸውም ይወጣል። አጃክስም ጄክ ፍርሃት አሳይቷል፣ ከኛ ጋር አይመጥንም ሲል ሙለር ግን ትቃወመዋለች። በኋላ ጄክ እና ሙለር በመጀመሪያው ተልኳቸው ላይ ይወያያሉ። አላማው ካስቲሎ የተባለ የጦር መሳሪያ ነጋዴ ነው። ለሩሳውያን ሊሸጥ ያሰበውን ሚስጥራዊ ሰነድ መቀማትና እሱንና ሰዎቹን መግደል የጄክ ስራ ነው። ጄክ እነሱን ገዳዮች መሆናቸውን ይረዳል። በድጋሚም ሰው መግደልም አይፈልግም። ምሽት ላይ ሜክሲኮ ውስጥ ካስቲሎ ከሩሲያዊው ጋር ግብይት ሊያደርግ ሲል ጄክ በስውር ገብቶ አንድ ዘበኛ ይገላል። የጥይቱ ድምጽ ሁለቱንም ቡድኖች አንዱ ሌላውን ያታለለ መስሏቸው እርስ በርስ መታኮስ ይጀምራሉ። አብዛኞቹም ይሞታሉ፣ መኪናውም ይፈነዳል። ከዚያም ጄክ ወጥቶ የተረፉትን ይገላቸዋል። መኪናው ውስጥ ግን ሁለት የተደናገጡ ሴቶችን ያያል። ጄክ ምንም ሳይላቸው ሰነዱን ይዞ ይሄዳል። በኋላም ራምሴ ጄክን እነዚያን ሴቶች በህይወት በመተው ይቆጣዋል። ጄክ እነሱ ሰለባዎች እንደሆኑ ሊያስረዳው ቢሞክርም ራምሴ ካልታዘዝክ ወደ እስር ቤት እመልስሃለሁ ብሎ ያስፈራረዋል። ጄክ ሲወጣ ሙለር ጄክ ጥሩ እንደነበር ለራምሴ ትነግረዋለች። ራምሴ ግን አሁንም ይጠራጠረዋል። ራምሴ ብቻውን ሲሆን ሎክ ለተባለ ሰው ይደውላል። በማግስቱ ኔቫዳ ውስጥ ሎክ የተባለው ቅጥር ገዳይ ሆቴል ሰብሮ በመግባት ጥቂት ሰራተኞችን ይገላል። ከዚያም አንድ ክፍል ውስጥ ገብቶ ሴቶችን ካስፈራራ በኋላ አላማውን ያገኛል። ሰውየው ራምሴ እንደላከው አውቆ ብዙ ገንዘብ ሊሰጠው ቢሞክርም ሎክ ግን ይገለዋል። ከዛም ከዘበኞች ጋር እየተታኮሰና እየተደባደበ በመኪናው ያመልጣል። ይህ በእንዲህ እንዳለ ጄክ ወደ አዲሱ ቤቱ ይገባል። እዚያም በአፍጋኒስታን የነበረውን ፎቶ ሲያይ ይገረማል። ይህ ስለ ሜሰንም እንዲያስታውሰው ያደርገዋል። በኋላም መጠጥ ቤት ውስጥ ሙለርን ያገኛታል። እሷም ቀደም ሲል በሰራዊት ውስጥ እንደነበረች ትነግረዋለች። ራምሴ አዲስ ተልዕኮም ይሰጣቸዋል። ስለ አንድ ሚስጥራዊ ጉዳይ መረጃ ማምጣትና ሴናተር ግራሃምን መግደል። ሴናተሩ ሀገር የከዳ ሰው እንደሆነም ይነግራቸዋል። ካሊፎርኒያ ውስጥ ግራሃም ባለበት ቦታ በአትክልተኝነት ተመስለው ይገባሉ። ሙለር ዘበኞቹን ስትገድል ግራሃም በመኪና ሊያመልጥ ይሞክራል። ጄክ መኪናውን አሳዶም ያስቆመዋል። ግራሃም ቤተሰብ አለኝ ብሎ ሲለምነው ጄክ ሊገድለው አልቻለም። ነገር ግን ቡድኑ ደርሶ አጃክስ ሴናተሩን ይገለዋል። ጄክ በጸጸትም ይሰቃያል። ቤት ውስጥ እያለቀሰ ሳለ ጭንብል ያደረጉ ሰዎች ቤቱን ሲከቡት ያያል። ጄክ በጓሮ በር ያመልጣል። በማግስቱ ወደ ሜሰን ሄዶ ሁሉንም ይነግረዋል። ሜሰን ሴክሽን 8 ድሮ የፈረሰ ድርጅት እንደሆነና አሁን ያለው ግን ከሰራዊት ከኤስአይ እና ከኤፍቢአይ የተባረሩ ሰዎች ስብስብ እንደሆነ ይነግረዋል። ሜሰንም ሊረዳው ቃል ይገባል። ጄክ ወደ ትውልድ መንደሩም ይመለሳል። ራምሴ ደውሎ ያገኘው ቢፈልግም ጄክ እምቢ ይላል። ራምሴም ሎክን ደውሎ ጄክን እንዲገለው ያዘዋል። ጄክ በመንደር ውስጥ ከልጁ ጓደኛ ጋር ሲነጋገር ቤተሰቡ ከመገደላቸው በፊት ጥቁር ልብስ የለበሱ ሰዎች ከፍሬሽ ጋር እንደታዩ ይረዳል። በዚህ ጊዜ ሎክ ተኩስ ይከፍታል። ጄክም ያመልጣል። ምሽት ላይ ጄክ በኤርል ጋራጅ ውስጥ ይደበቃል። የራምሴ ቡድንም እዛ ይደርሳሉ። ከባድ ውጊያም ያደርጋሉ። ጄክ እና ኤርል በጋራም ይዋጋሉ። ጄክ ኤሊያስን እና ብሩነርን ይገላል። አጃክስ ጄክን ሊገለው ሲል ሙለር አጃክስን ትመታዋለች። ሙለር ከሴክሽን 8 መውጣት ስለምትፈልግም ጄክን እንደረዳችው ትነግረዋለች። ጄክ ራምሴ ወዳለበት ቦታም እንድትወስደው ያዛታል። ሞንታና ውስጥ ጄክ በድንገት ተመቶም ይወድቃል። ሲነቃ ራሱን ታስሮ ያገኘዋል። ሙለርም ራምሴን እየረዳች እንደሆነ ይረዳል።
በዚያው ቅጽበት ሜሰን ወደ ክፍሉ ይገባል። ጄክ ሜሰን ከራምሴ ጋር እንደሚሰራ ሲረዳ ይደነግጣል። ሜሰን የጄክን ችሎታ ስለሚፈልግ የጄክን ቤተሰብ እንዲገሉት ያደረገው እሱ እንደሆነም ይናገራል። ሜሰን ራምሴንና ሙለርን ገንዘብ ከከፈላቸው በኋላ ጄክን እንዲገሉት ይስማማሉ። ነገር ግን ሜሰን ተመልሶ ጄክን ይፈተዋል፣ እውነቱንም ይነግረዋል። ሴክሽን 8ን ከውስጥ ሆኖ ለማፍረስ ተቀጥሮ እንደነበርና ጄክ እንዲረዳው ይፈልጋል። ሁለቱም ሆነው የራምሴን ሰዎች መግደል ይጀምራሉ። በመጨረሻው ውጊያ ላይ ሙለር ጄክን ልትመታው ስትል ሜሰን በጥይት ተመትቶ ይሞታል። ጄክ ሙለርን በጨካኝ ውጊያ ይገላታል። ራምሴን በመኪና ሊያመልጥ ሲል ጄክ አሳዶ ይዘዋል። ራምሴንም ይገለዋል። ፖሊሶች ጄክን ወደ ጄኔራል ሳቮይ ይወስዱታል። ጄኔራሉ አዲስ ስራና ንጹህ ታሪክ ቢሰጡትም ጄክ የምዋጋለት ነገር የለኝም ብሎ እምቢ ይላል። ጄክ ወደ ቤቱ ሲመለስ ሎክ እዛ ይጠብቀዋል። ሁለቱም በጣም ከባድ ውጊያ ያደርጋሉ። በመጨረሻም ጄክ ሎክን ይገለዋል። በማግስቱ ጄክ ለኤርል የምስጋና መልእክት ይተውለታል። አውቶቡስ ውስጥ ሆኖም አንዲት እናት ከልጇ ጋር ስትጫወት ሲያይ ቤተሰቡን ያስታውሳል። ከዛም ለጀነራል ሳቮይ ደውሎ እምዋጋለት ነገር አለኝ በማለት ጥሪውን ይቀበላል። ጀነራሉም ወደ ሴክሽን 9 እንኳን በደህና መጣ ሲለው ፊልሙ ያበቃል።